بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته. يقول الله سبحانه وتعالى فاسألوا أهل الذكر إن كنتم لا تعلمون. فاسألوا أمرنا إيه طيقوا مرنا فاسألوا طيقوا من أهل الذكر مرض أهل العلم مرنا يوقت بالتبيتشن طيقوا من دوناچو إن كنتم لا تعلمون ما تاوقوا ناچو ما تاوقوا سديناچو سለ እምነታችሁ የውቀት ባልተቤቶችን ጠይቁ ብሎ አላህ Subhanahu Wa Ta'ala ትእዛዝ ሰጥቷል ማለት ነው። ጠይቁ አሁን ይሄ ከዚህ እንማራለን። ሳናውቅ መስራት የለብንም ነው። አላህ ገድቧል ማለት ነው። ሳታውቅ አትስሩ ነው። በስሜት አትስሩ ነው። በመሰለኝ አትስሩ ወይም ደግሞ ጁሃላዎችን ጃሂሎችን ማህይማንን ተከትላችሁ አትስሩ። ለምን ስራችሁ ይበላሻል? አውቃችሁ ስሩ ነው የሚል እስላም ማለት ነው። አውቀህ ስራ እንጂ እንዳው በግምት በዘፈቀደ በመሰለኝ ወይም ደግሞ ማህይም የውቀት የሌለው ሰው ስራ አይተህ አትስራ ነው። ፈስአል ጠይቁ። ስለ ዲናችሁ ጉዳይ ጠይቁ። ዲናችን በጣም ሰፊ ነው። ዑሉም ሸሪዕያ ይባላል። የሸሪዓ እውቀት በጣም ሰፊ ነው። ታውቆ አያልቅም ማለት ነው። ይሄ ትእዛዝ እኛ ዘንድ መከበር አለበት። አላህ ጠይቁ ካለ እኛ ደግሞ እንደሚያውቁ ሰው ሳክት መሆን የለብንም፣ ዝምተኛ መሆን የለብንም። ቢያንስ ባንጠይቁ እንኳን ራሱ እውቀት ማዕዳው የእውቀት ስፍራዎችን እውቀት ሲሰጥ በመስጊዳችን ላይ በየቀኑ ኡስታዞች አሉ ብያለሁ። እውቀት በሚሰጥባቸው ቀናቶች ተሳትፎ ማድረግ ይኖርብናል ማለት ነው። አንድ ሰው አሉ እውቀት ባለበት ቦታ ላይ ቁጭ ካላሉ የሆነ ነገር ሳያውቅ አይነሳም ይላሉ። እውቀት ሁሉንም እንኳን ባያውቅ የሆነ አንድ ነገር ያውቃል ይላሉ። እንደዛ አንድ ሰው ይላሉ ክታብ መክፈትና ማንበብ የሚችል ከሆነ አንድን ክታብ ክፍት ሲያደርግ ይላሉ ወዳው አይኑ ያርፍበትና አንድ እውቀት ያነሳላሉ። ማንበብ መጠየቅ መማር ግዴታችን ነው ማለት ነው። መጠየቅ ብቻ አይደለም መማር፣ ዋናው መማር ነው። ነብዩ ተናገሩ ሰለላሁ ዐለይሂ ወሰለም ፈኢነ ጠለበል ዒልሚ ፈሪየቱን አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ ኩሊ ሙስሊሚን። እውቀትን መፈለግ በወንዶቹም በሴቶቹም ላይ ግዴታ ነው አሉ። በወንዶቹም ያኒ በሙስሊም ወንዶቹ ማለት ነው። በሴቶቹም በሙስሊም ሴቶች ላይ ስለ ዲናቸው ያ የእውቀት መነሻ አላህ ነው። ስለ አላህ መጀመሪያ እናውቃለን። ስለ አላህ በደንብ አድርጎ ማወቅ ያስፈልጋል። ከዛ ስለ ዲናችን፣ ከዛ ስለ ነቢያችን ማለት ነው ማወቅ። ከዛ ሐራም ነገሮች አሉ፣ ክልከላዎች አሉ፣ እስላም ያወገዛቸው ነገሮች አሉ። እነዚህን ማወቅ ተርቲቡን ጠብቀን በእያንዳንዱ ሙስሊም ወንድና ሙስሊም ሴት ላይ ግዴታ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ? እነል ዒልም አሉ ነብዩ ሰለላሁ ዐለይሂ ወሰለም እነል ዒልም እውቀት አሉ ቢተዓሉም አሉ በመማር ነው አሉ። በመማር ነው እውቀት የሚገኘው። ክታቡን ይዘህ ከቻልክ ክታቡን ይዘህ ቁጭ ብለህ ወይም ደግሞ ካልቻልክ ደግሞ ቁጭ ብለህ በመስማት ነው እውቀት የሚገኘው። እውቀት ዝም ብሎ አይገኝም። እውቀት በምኞት አይገኝም። እውቀት በንያ ብቻ አይገኝም። ሁልጊዜ ሰውየው ንያ ብቻ ከሆነ ዋጋ የለው ማለት ነው። ንያውን ለማሳካት መጣር አለበት። ሐሳቡን ለማሳካት የእውቀት ፍላጎቱን ለማርካት ለመማር ለማወቅ ሰውየው መጣር አለበት ማለት ነው። ሁልጊዜ ብቻ ንያ እማራለሁ ከሆነ ዋጋ የለውም። ስለዚህ ኢነማል ዒልሙ ቢተዓሉም ነው፣ እውቀት የሚገኘው በመማር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልሐዲስ ረዋሁ ጠበራኒዩ ያው ጠበራኒ ዘግቦታል ማለት ነው። ሌላው ወቀድ አመረ ነብዩ ሰለላሁ ዐለይሂ ወሰለም
ነቢዩ አዘዋል። ምን አዘዙ ነቢዩ ሰለላሁ ዐለይሂ ወሰለም? አፍደሉ ሰላዋቲ ወተስሊም ቢጠለቢል ዒልሚ እውቀትን በመፈለግ ነቢዩ አዘዋል። ኡጥሉቡል ዒልመ አሉ ወለው ቢሲን አሉ። ሲን ማለት ቻይና ማለት ነው። ቻይና የሚኬደው ለብር ብቻ አይደለም፣ ለንግድ ብቻ አይደለም። ወለው ቢሲን ማለት ቻይና ሩቅ ነበረ፣ ርቀቱን ለመግለጽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እውቀትን ፈልጉ፣ ቻይና ሀገር ሄዳችሁ እንኳን ቢሆን እውቀትን ፈልጉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እውቀትን ፈልጉ ፈኢነ ጠለበል ዒልሚ ፈሪዳ አሉ። እውቀትን መፈለግ በሙስሊሞች ሁሉ ላይ ግዴታ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ? ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፈኢነል መላኢከተ አሉ መላኢካዎች የአላህ የተከበሩ የአላህ ባሮች ናቸው። መላኢካዎቹ ላ ያዕሱነ ላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ነው። መላኢካዎቹ ማለት አላህን በትእዛዝ ማይቀድሙ ማለት ነው። እንደኛ አላህን በትእዛዝ ማይቀድሙ ከአላህ ትእዛዝ ፍንክች ባዩ የአላህ ንጹሕ ባሮች ናቸው። አላህ ያወደሳቸው ማለት ነው። አላህ የተናገራቸው ማለት ነው። ሰማይ ይኖራሉ። የሰው ልጅ ምድር ነው የሚኖረው። የመላኢካዎች መኖሪያ ሰማይ ነው። ሰማይ ሆነው ግን የአላህን ትእዛዝ የሚጠብቁ ናቸው። መላኢካዎች አሉ ነቢዩ ሰለላሁ ዐለይሂ ወሰለም ተደዑ አጅኒሐተሃ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ክንፋቸውን ይዘረጋሉ አሉ። ዝርግት ክንፋቸውን ለማን? ሊጣሊቢል ዒልሚ እውቀት ፍለጋ ለወጣው ሰው ወይም እውቀት ፍለጋ ለተቀመጠው ሰው መላኢካዎች ክንፋቸው ይዘረጋሉ አሉ። ለምንድን ነው የሚዘረጉት? ምክንያቱ ምንድን ነው? ሪደን ቢማ የጥሉቡ ሰውየው የሚፈልገውን ነገር ከመውደድ የተነሳ ያን ውዴታቸውን ክንፋቸውን በመዘርጋት ይገልጻሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሪዳ መውደድ ነው። ሪዳ ማለት የጥሉብ ይህ ሰው ተቀምጦ የሚፈልገው ዒልም ስለሆነ ብለው ደስ ብሏቸው ያን ደስታቸውን በክንፋቸው በመዘርጋት ይገልጻሉ አሉ። ወይም ደግሞ ሚላሉ ነቢዩ ሰለላሁ ዐለይሂ ወሰለም እውቀትን ፍለጋ ከቤቱ የወጣ ሰው ከቤቱ ወደ ማድ ቤቱ እንበል። ለምሳሌ ጎረቤት እውቀት የሚሰጥ ከሆነ መሄድ አለብን። ጎረቤታችን ላይ አንድ ጎረቤታችን እውቀት መስጫ ቦታ አመቻችቶ ክፍል ሰጥቶ ኡስታዝ ቀጥሮ ትምህርት እንደሚሰጥ እውቀት ካወቅነ እዛ ሄዶ መካፈል አለብን ማለት ነው። መስጊድ ብቻ አይደለም፣ የትም ቦታ ይሁን እውቀት ብቻ ፈልግ። መስጊድ ሲሆን ግን እጥፍ ድርብ ነው። ኢዕቲካፍ አለ በዛ ላይ እስከ ኢሻ መቀመጥ ትልቅ ነገር ነው። እስከ ኢሻ እውቀት ፍለጋ በዛው ኢሻ እና መስጊድ ነጊተ ብትቀመጥ ይሄ ከፍተኛ አጅር አለው ማለት ነው። አጅሩ ከፍተኛ ነው የመስጊዱ ማለት ነው። ለምን? ኢዕቲካፍን ያካታል ማለት ነው። ኢሻ ሰላትን ደግሞ ያካታል ማለት ነው። ስለዚህ በዚህ መልኩ መላኢካዎች ክንፋቸው ይዘረጋሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ግን አሉ ነቢዩ ሰለላሁ ዐለይሂ ወሰለም እውቀት ፍለጋ ቁጭ ያሉ ሰዎች እንደኛ ማለት ነው ወይ እውቀት ፍለጋ ወደ ውጭ ሀገር ሰዎች ሲሄዱ አሉ እውቀት ፍለጋ ክፍለ ሀገር ሲሄዱ መስጊድ ደግሞ የእውቀት ፍለጋ ሲሄዱ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሚሄዱበት ጊዜ አላህ የጀነትን ወደ ጀነት መሄጃው መንገድ አላህ ሱብሓነሁ ወተዓላ ያገራላቸዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህም የአላህ ኒዕማ ነው። ይህም የአላህ ጸጋ ነው። ዓመት ለዓመት የእኛ ሰላት የተበላሸ መሆን የለበትም። ዓመት ለዓመት የእኛ ጾም ሊበላሽ አይገባው። ዓመት ለዓመት የእኛ ቁርአን እየሰባበርን መቅራት የለብንም። ቁርአን ሲቀራስ ቁርአን አለ እዚህ ከኢሻ በኋላ ቁርአን እዚህ አሉ፣ ልጆቻችን አሉ፣ ወጣቶች አሉ። ማስተካከያ ማለት ነው። ቁጭ ብለን ያን ማስተካከል ይሄ እውቀት ፍለጋ ነው። የአላህን ቃል ማስተካከል፣ ፋቲሃን ማስተካከል ሳይሰበር እንድንቀራ የአላህን ቃል እየሰባበሩ መቅራት እኮ ሁለት አጅር አለው የተባለው ለመቼ ነው? ኡስታዝ ከጠፋ እኮ ነው። ሰውየው ቃሪ አልቁርአን ሁለት አጅር ያገኛል አሉ ሲንተባተብ የሚቀራ ከሆነ ማለት ነው። አንደኛ በመቅራቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ደግሞ በመንተባተቡ አሉ። ይሄ የተባለው ኡስታዝ ከጠፋ ነው። ኡስታዝ የለም፣ ኡስታዝ ጠፍተዋል።
ይህ ሰው ለመቅራት ፍላጎት አለው። ስለዚህ በቃ ፍላጎት ብቻ ስላለው ኡስታዝ እንኳን የለም ቁጭ ብሎ ይንተባተባል ማለት ነው እንጂ ያሁኑ ጊዜ ይሄ አይሆንም፣ አይሰራም በአሁኑ ሰዓት ማለት ነው። በአሁኑ ሰዓት ተመቻችቶ ኡስታዞች ሞልተው ባሉበት ሰዓት ላይ ይህንን ብንመኝ ይህ አይገኝም ማለት ነው። ስለዚህ እውቀት ፍለጋ መውጣት አጅሩ በጣም ከፍተኛ ነው ማለት ነው። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ቀውሉ ነቢዩ ሰለላሁ ዐለይሂ ወሰለም ተጃወዙ አሉ፣ ተላለፉ አሉ አን ዘንብ ሰኺይ። ሰኺይ ታውቃላችሁ አይደል? ሰኺይ ማን ነው? ቸር ማለት ነው። ቸር ሰው የሚሰጥ የሚያበላ፣ ለድሃ የሚያዝን፣ የሚራራ፣ የቲሞችን የሚንከባከብ፣ የቲሞችን የሚንከባከብ ሰው ሲሳሳት ይለፉት አሉ ነቢዩ ሰለላሁ ዐለይሂ ወሰለም ወንጀሉን። ወዚለተል ዓሊሚ ዓሊም ሲሳሳት ደግሞ ይለፉት አሉ። እንዳው ትልቅ ወንጀል አድርጋችሁ አታጋኑበት አሉ። ስህተት ነው። ሌላው ወስልጠተል ሱልጣን ቢልዓድል ፊታዊ ደግሞ የሆነ ደግሞ ባለስልጣን ሲሳሳት ይለፉት አሉ። ተመልከቱ፣ ሶስት ነገሮች አሉ። አንደኛው ማን ነው? ሰኺይ ሆኖ ወንጀል ሲፈጽም ማለት ነው። ቸር ነው፣ ወንጀል ይፈጽማል ማለት ነው። ይለፉት አሉ። ሁለተኛው በማን ነው? ዓሊም ሆኖ ሲሳሳት ተሳስተዋል፣ በቃ ይለፉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛስ ዓድል ነው፣ ሌላ ጊዜ ፊታዊ ነው፣ የሚያስተዳድር ህዝቡን በፊታዊ ነው የሚያስተዳድረው፣ ግን አሁን ጊዜ ተሳሳተ፣ ይለፉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን እንደዛ ነብዩ ሰለላሁ ዐለይሂ ወሰለም ፈኢነ አላህ ተዓላ አኺዙን ቢየዲሂም፣ አላህ ቂያም ቀን እጃቸውን ይዛቸዋል። ምን ማለት ነው? ይሄ የአላህ ነው ማለት ነገሩ የአላህ ይቀጣቸዋል ሳይሆን የአላህ ነው አሉ። ይሄ የአላህ ነው፣ እናንተ እዚህ ውስጥ አያገባችሁም አሉ። ወቀድ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ናሲ አንፈዑሁም ሊናስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከሰዎች በላጩ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ በላይ አላህ ዘንድ ደረጃ ያለው ማን ነው አሉ? አንፈዑሁም ሊናስ ለሰው የሚጠቅሙ ነው አሉ። በእውቀቱም በኩል ይሁን በስልጣኑም ይሁን በገንዘቡም ይሁን በምክሩም ይሁን ለሰው የሚጠቅም ሰው ነው አላህ ዘንድ በላጩ። ሰዎችን መክሮ የሚያስተካክል፣ ሰዎችን መክሮ ወደ መልካም የሚያመጣ፣ ሰዎችን መክሮ ከመጥፎ የሚከለክል፣ ወይም ሰዎችን ደግሞ መክሮ ከስብ እንዲከስቡ ማድረግ። ከከስብ የሚዘናጉ ሰዎች ካሉ መከሰብ ያለውን ፈዳይ በመናገር ሰዎች የሚመክር ይህ ሰው ጠቀማቸው ማለት የእነዚህ ሰዎች በእሱ ምክር ተነስተው ከስበው የሚል ቤተሰባቸው ቢያስተዳድር፣ ልጆቻቸውን ቢያበሉ ቢያጠጡ ይህ ሰው አጀር ያገኛል ማለት። ስለዚህ ኸይሩ ናስ ማን ነው? አንፈዑሁም ሊናስ ለሰው ጥቅም የሚሰጥ ሰው ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የጥቅም እንትኑ በጣም ሰፊ ነው መንገዱ፣ እውቀት ብቻ አይደለም። ለምሳሌ እውቀት ኖሮት እውቀቱን የሚያካፍል ሰው ለሰው ጠቀሙ ማለት ነው። ዓሊም ሆኖ እውቀቱን የሚያካፍል፣ ሀብታም ለመሆኑ ደግሞ ሰኺይ ከሆነ ለድሃዎች የሚያዝን ከሆነ የተቸገረን የሚረዳ ከሆነ መንገድ ወጪ ያጠረው የሚያስቀጥል ከሆነ ደረሳ አለ፣ ተማሪዎች አሉ፣ ደረሳዎች እንዲማሩ የሚያግዛቸው ከሆነ ክታብ እየገዛ ትራንስፖርት እየሰጠ ክፍለ ሀገር የሚሄዱበት ይሄ ምን ይባላል? ይሄ የሰኺይ ተግባር ነው። የሀብታም የባለ ሀብት ተግባር ነው። ይሄ ተግባር ይሄ ሰው ጠቀመ ማለት ነው ይሄን ካደረገ። አሁን ብዙ ጊዜ ልጆች ለመማር ይፈልጉና ወሎ ሀገር ወይም ክፍለ ሀገር መሄድ ይፈልጉና ምን ያጣሉ? ትራንስፖርት ያጣሉ፣ ወጪ ያንሳቸዋል፣ ኪታብ ያጣሉ። እነዚህ መደገፍ ምን ይባላል? ይሄ ኸይረ ናስ ነው አላህ ዘንድ ይሄ ሰው ማለት ነው። ለእነሱ መተባበሩ ኸይረ ናስ ወላ የኽፋ። ሌላው ምንድን ነው? አይደበቅም ወይም ግልጽ ነው። አነ ሰኺየ የንፈዑ ናስ ቢማሊሂ። ሰኺይ ማለት ለሰዎቹ በገንዘቡ መጥቀሙ አይደበቅም፣ ግልጽ ነው ማለት ነው። ይሄ ግልጽ ነው፣ አይሸሸግም፣ አይደበቅም። አንድ ሰው ሰኺይ ከሆነ ሰጭ ከሆነ ቸር ከሆነ ለሰዎች የጠቀመ ነው ማለት ነው። ይሰጣል። ደሃን ዞር ብሎ ያያል። ከቀኝ ማን አለ? ቤቱ ከቀኝ በኩል ማን አለ? በስተግራ ማን አለ? በስተፊት በኩል ማን አለ? የቸገረው ማን አለ? ሰው ታሞ መታከሚያ ያጣን ሰው እንዲታከም ቢያደርግ ይሄ ሰው አንፈዕ ሊናስ ይባላል። ይሄ ሰው ማለት ነው። ሌላው ዓሊም የንፈዑ ናስ ቢዕልሚሂ። ዓሊም ደግሞ ሰዎችን በእውቀቱ ይጠቅማል ለሰዎች ማለት ነው። እውቀቱ ለሰዎች ያካፍላል። ይሄም ሰው ምንድን ነው? ሸክ የለውም መጥቀሙ ማለት ነው። ሸክ የለውም። ያው ወማ ተውፊቅ ኢላ ቢላህ ነው። ማንኛውም ገጠመኝ ከአላህ ነው። ሸክ የለውም። ዓሊም ከሆነ ሰውየው
ዒልሙን ሲያስተምር ለሰዎች የጠቀመ ነው ማለት ነው። ሰዎችን ሊዩኽሪጀ ናሰ ሚነ ዙሉማት ኢለ ኑር ሰዎችን ከጨለማ ወደ ብርሃን ለማውጣት ሰዎችን ያስተማረ ስለሆነ ሰዎችን የጠቀመ ነው ማለት ነው። ይህም ሀብታሙም ደግሞ ሰዎች ሲርባቸው የሚያበላ፣ ሲጠማቸው የሚያጠጣ፣ ሲያማቸው የሚያሳክም፣ ችግራቸው የሚቀርፍ ከሆነ ይህ ሰኽዩም ሀብታሙ ማለት ነው። ሰኽይ ቸር ከሆነ ይህም ሰው እንደዚሁ ለሰዎች መጥቀሙ ምንም ግልጽ ነው፣ ሸክ የለው ማለት ነው። ሌላው ሱልጣን ነው፣ ባለስልጣን ማለት ነው። አልዓድል ፊታዊ የሆነ ፊታዊ ማለት ነው። ፊታዊ ማለት ሰዎቹን በእኩል የሚያስተዳድር ማለት ነው። ይሄ ዘመዴ ነው፣ ይሄ ዘሬ ማይል ማለት ነው። አንድ አካባቢ ጠቅሞ አንድ አካባቢ ማይጎዳ ማለት ነው። አንድ አካባቢ ውሃ አስገብቶ አንድ አካባቢ ውሃ የሚከለክል ሳይሆን እኩል ላለበት አካባቢ የሚጠቅም የሆነ ባለስልጣን ይህም ሰው ለሰዎች ጠቀም ይባላል። ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ያደርጉ ነበረ? በየቀኑ ሌሊት ላይ ይዞሩ ነበረ። ሮንድ ነበሩ ዑመር ማለት ነው። ኸሊፋም አለባቸው፣ የሙስሊሞቹ መሪ ናቸው። ሙስሊሙን ያስተዳድራሉ፣ ወደ መልካም ያዛሉ፣ ከመጥፎ ይከለክላሉ፣ ጦሩን ደግሞ ያሰማራሉ። ከመሆኑም ጋር ግን ማታ ማታ ምን ያደርጉ ነበረ? በሰፈር የዞሩ ሰዎቹን ያዩ ነበር ማለት ነው። ማን ቤት እስኪ ሐራም የተሰራ ነው፣ ማን ቤት እስኪ መጥፎ ነገር ብለው በየቤቱ ይዞሩ ነበር ዑመር ማለት ነው። ከዛ አንድ ቀን የሆነ ቤት ገጠማቸው። እዛ ቤት ውስጥ ወተት ነጋዴ ሴትየዋ የቤቷ ባለቤት ማለት ነው። ወተቱ ልጅቷና እሷ ይከራከራሉ። በምን ይከራከራሉ? ወተቱ ላይ ውሃ እንጨምርበትና ብዙ አድርገን ለመሸጥ በደንብ ጥቅም ለማግኘት ውሃ እንጨምርበት ትላለች እናት ማለት ነው። ልጅ ደግሞ አይቻልም ትላለች፣ ሐራም ነው ትላለች፣ ክልክል ነው ትላለች፣ እስላም ከልክሏል ትላለች። ዑመር ደግሞ ይቆጣል ትላለች። ዑመር የታይናል ትላለች። ዑመር እየሰማ ነው። ዑመር የታያል? በአሁኑ ሰዓት ጨለማ ነው፣ ሁሉም ቤቱ ዘግተዋል፣ ሁሉም ያለው በየቤቱ ነው ስትላት ጊዜ ዑመር ባያይን የዑመር ጌታ ያይናል አለች ልጅቷ ማለት ነው። ፈኢን ለም የራና ዑመር የራና ረቡ ዑመር አለች። ዑመር እንኳን ባያይን የዑመር ጌታ ያይናል፣ አላህ ያይናል፣ ከአላህ የሚሸሸግ ነገር የለም፣ ከአላህ ድብቅ የለም ብላ አለቻት ለእናትየው ማለት ነው። ከዛ ዑመር ይሄን ሰሙ፣ በጣም ተደሰቱ ዑመር ማለት ነው። በመዞራቸው ደስ አላቸው። ያች ልጅ ልጃቸው አጩ ላይ ይላሉ። ከዛ በኋላ ትልቅ ዓሊም ከእሷ ማህፀን ተገኝ ይላሉ ማለት ነው። ስለዚህ ይሄ ነው የሙስሊሞች ባህሪ፣ ይሄ ነው። ማን ደካማ አለ፣ ማን የተቸገረ አለ በአካባቢያችን፣ ማን ነው ከኛ እርዳታ የሚፈልገው ብለን መጠየቅ፣ ይሄ የሙስሊሞች ግዴታ ነው ማለት ነው። አሁን ታሞ አንድ ሰው መታከሚያቶ የሚሞት አለ፣ እኛ ሳንጠይቀው ቀርተን ማለት ነው። መጠያየቅ የለም፣ መታወስ የለም። በአሁኑ ሰዓት ይሄ የእስላማዊ አስተምህሮ ወይም አካሄድ አይደለም ማለት ነው። ስለዚህ ሰኺይ የሆነ ሰው ሀብታም ሆኖ ሰኺይ ከሆነ ቸር ከሆነ ለሰዎቹ በገንዘቡ የጠቀመ ነው። ዓሊም ደግሞ ሆኖ ሰዎቹን የሚያስተምር ከሆነ በእውቀቱ ለሰዎች የጠቀመ ነው። ባለስልጣን ደግሞ ሆኖ ፍትሃዊ የሆኑ ሰዎችን የሚያስተዳድር እኩል በእኩል የሚያስተዳድር ከሆነ በስልጣኑ ለሰዎቹ የጠቀመ ነው ማለት ነው። እና ስለዚህ ይሄ በጣም ይሄን በደንብ ማሰብ ያስፈልጋል ማለት ነው። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? ጃሊሱል ኩበራ አሉ። አልኩበራ ከትላልቅ ሰዎች ተቀመጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሳኢሉ አልዑለማ ዓሊሞችን ደግሞ ጠይቁ አሉ። ውሎ ከዓሊም ጋር ይሁን፣ ውሎ በዕድሜ ከሚበልጥ ሰው ጋር ይሁን። ምንም ቢሆን እሱ ከአንተ ይሻላል ማለት ነው። በእውቀት የሚበልጥ ሰው ከኛ ይሻላል፣ ብዙ ነገር አይተዋል። ከሱ የሆነ ታሪክ ትማራለህ፣ የሆነ ነገር ታገኛለህ። ስለዚህ በዕድሜ ከሚበልጣችሁ ሰው ውሎን መቀማጡን አብዟል። ሁለተኛስ ከዓሊሞች ደግሞ እንደዚሁ ጠይቁ፣ ዓሊሞችን ጠይቁ፣ ከእነሱ ውሏችሁን አብዙ አሉ። ሶስተኛው ወኻሊጡ አልሁከማ ጥበበኞችን፣ ይሄ ጥበብ የሚያውቁ ሰዎች አሉ። ከነኚህ እንደዚሁ ውሉን አብዙ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ሌላው ኢማም አሕመድ ብኑ ሐንበል ማለት የፊቅሂ ባለቤት ናቸው። ከአራቱ የመዝሀብ ባለቤቶች አንዱ ናቸው። ኢማሙ
አሕመድ ብኑ ሐንበል ይባላሉ። ሐንበሊ የምንላቸው ማለት ነው። የኢማሙ ሻፊዒ ጓደኛ ናቸው። የአቡ ሐኒፋ ጓደኛ ናቸው።